የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረማርያም ከፓኪስታን አየር መንገድ ጋር የነበራቸው ስንክሳር ምንድነው? በትላንትናው ዕለት ጀምሮ እርሳቸው የአየር መንገድ ዋና ስራ አስፈጻሚ ሆነው እንደተሾሙ እየተነገረ ይገኛል። ነገር ግን ምንድነው የተፈጠረው? በርካቶች ያላነሱትስ ጉዳይ ምንድነው? ይህን ለእናንተ የምናቀርብላችሁ ይሆናል። ሌሎች በርካታ ጉዳዮችን ይዘን መጥተናል። ሰብስክራይብ አድርጉን፣ ተከታተሉን። ወደ ጉዳዩ እናልፋለን። የኢትዮጵያ አየር መንገድ የቀድሞ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረማርያም የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆኖ መሾማቸውን የሚያሳይ ዜና ከትላንትናው ዕለት ጀምሮ በተለያዩ የመገናኛ ብዙሃን በኩል ሲሰራጭ ነበር። አንዳንድ የመገናኛ ብዙሃን እንደዘገቡት ከሆነ የፓኪስታን ብሔራዊ አየር መንገድን ወይም PIA ከገጠመው ከፍተኛ ኪሳራ አውጥተው ወደ ትርፋማነት እንዲመልሱ በዋና ስራ አስፈጻሚነት ተመርጠዋል በማለት ብሉምበርግና አረብ ኒውስ ጠቅሰው ዘግበዋል። እንግዲህ ተሹመዋል ብለው በርካታ የመገናኛ ብዙሃን ሲዘግቡ የአየር መንገዱን ወደ ግል የማዛወሩ ሂደት የመጀመሪያ ምዕራፍ መጠናቀቁን ተከትሎ አሪፍ ሀቢብ ኮርፖሬሽን የተባለው የግል ጥምረት የአየር መንገዱን የስራ አመራር ቁጥጥር መረከቡን ገልጸዋል። እንግዲህ አቶ ተወልደ ገብረማርያም ሹመታቸው በይፋ ከመታወጁ በፊት የተለመደው የመንግስት የጸጥታ ማጣሪያ እየተከናወነ ይገኛል በማለት እነዚህ የመገናኛ ብዙሃን የሀገር ውስጥ የመገናኛ ብዙሃን እነ ቅድም የጠቀስናቸውን የመረጃ ምንጮችን ጠቅሰው አንስተዋል። እንግዲህ ይሄ የእርሳቸው የሹመት ሁኔታ በእጅጉ አወዛጋቢ ሆኗል። ምክንያቱም ከዚህ ቀደም በኢትዮጵያ አየር መንገድ በነበራቸው ቆይታ ወቅት አወዛጋቢ ስብዕና ስለነበራቸው ማለት ነው። አቶ ተወልደ በኢትዮጵያ አየር መንገድ ውስጥ በነበሩበት ወቅት ተቋሙን የሚያዳክም እንጂ የሚያጠናክር ተግባር አልሰሩም ብለው የሚተቿቸው ወገኖች አሉ። ይሄውም የእርሳቸውን የብሔር ተጓዳኞችን ያላቅማቸው ሹመት በመስጠት እንደዚሁም ደግሞ ከሰራተኞች ጋር ያለውንም ግብብነት አለ አይደለ? ይሄ የሰራተኞች በነጻነት የመደራጀት መብትንም በተመለከተ የተለያዩ ጉዳዮች ላይ እመቃ ይፈጽማሉ። የደሞዝ ጥያቄ የሚያነሱትም እንደዚሁ ሰራተኞች ላይ ተጽዕኖ በመፍጠር ይታወቃሉ በማለት የሚያነሷቸው ሰዎች ነበሩ። ስፔሻሊ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በእርሳቸው ላይ የተጠናከረ ዘመቻ ሲካሄድ ነበር ማለት ይቻላል። ከስልጣናቸው እንዲወርዱ ጭምር የተለያዩ የመገናኛ ብዙሃን ዶክመንተሪ እየሰሩ ሲያሰራጩ ነበር። በሌላ በኩል ደግሞ እርሳቸውን በማወደስ ስማቸውን የሚያነሱ ወገኖች አሉ። ይሄውም አየር መንገዱ ከአቶ ግርማ ዋቄ የረጅም ጊዜ የስራ አመራር በኋላ የነበረበትን ክብር አስጠብቀው እንዲያውም ተጨማሪ የበረራ መስመሮችንም ከፍተው ሲሰሩ ነበረ። ለዚህም ደግሞ እውቅና ይገባቸዋል። በበርካታ ጫናዎች ውስጥም በመሆን በኮቪድ ወቅትም ቢሆን ተቋቁመው ሲሰሩ ነበር በማለት የአቶ ተወልደን የአመራር አበርክቶ ያሉትን ሲያነሱ ነበረ ማለት ነው። አሁን እንግዲህ ወደ ፓኪስታን አየር መንገድ ሹመት ስናመራ እንግዲህ ይሄ አዲስ ነገር ላይሆን ይችላል። በአቶ ተወልደ ሹመት ዙሪያ ያለው ነገር ማለት ነው። ከዚህ ቀደም አቶ ግርማ ዋቄ ወደ ኡጋንዳ ማምራታቸው የሚታወቅ ነው። እንግዲህ የአቶ ተወልደ የሹመት ዜና በማህበራዊ ሚዲያ ሲሰራጭ የብሔር ተዋጽኦ የብሔር መነሻቸውንና አጠቃላይ ከስማቸው ራሱ ጀምሮ ተቃውሞ እያቀረቡ የነበሩ ዜጎች ነበሩ። አሁንም ኢትዮጵያውያን ማለት ነው። እና ትንሽ አነጋጋሪ ሆኖ ነበር። ሆኖም ግን ይሄ ሹመት አቶ ተወልደ ተቀብለውታል ወይ? እውነትም የፓኪስታን አየር መንገድ ዋና ስራ አስፈጻሚ ለመሆን የሹመት የቀረበላቸውን ሹመት ተቀብለዋል ወይ የሚለውን ጉዳይ ስናነሳ የምናገኘው መረጃ ምንድነው? እንዳልተቀበሉት ነው። ይህንን ጉዳይ በይፋ የገለጸው በአቪዬሽን ወይም በበረራ ጉዳዮች ዙሪያ ስፔሻላይዝ አድርጎ በመስራት የሚታወቀውና በአሁኑ ወቅት ውጭ ሀገር የሚገኘው ጋዜጠኛ ቃለ ኢየሱስ በቀለ ነው። ጋዜጠኛ ቃለ ኢየሱስ በቀለ በይፋዊ የፌስቡክ ገጹ ላይ ስለ አቶ ተወልደ
የፓኪስታን አየር መንገድ ዋና ስራ አስፈጻሚነት ጉዳይ አንስቶ አጠር ያለ መረጃ አጋርቶ ነበረ። በርካቶች ይህንን ጉዳይ አልተመለከቱትም። ማለት ቃለ ኢየሱስ ያጋራውን መረጃ በትኩረት አልተመለከቱትም ብለን እናምናለን። እንደ ቃለ ኢየሱስ መረጃ ከሆነ ለአቶ ተወልደ ገብረ ማርያም ከፓኪስታን ዓለም አቀፍ አየር መንገድ የቀረበላቸው የስራ ጥያቄ ወይም ደግሞ የሹመት ጥያቄ ወይም ፍላጎት አልተቀበሉትም። በዋናነት እርሳቸው የሚሉት ምንድነው? ለቃለ ኢየሱስ ነው የነገሩት። የስራ ጥያቄ ቀርቦላቸው ነበር፣ ብትመራልን የሚል ሲዮ ሁነን የሚል ጥያቄ ቀርቦላቸው ነበር። ሆኖም ግን እርሳቸው ይህንን ጥያቄ አልተቀበሉትም ማለት ነው። እንግዲህ ቅድም የጠቀስነው የግል ተቋም አለ፣ አሪፍ ሀቢብ ኮርፖሬሽን የተባለውና ይሄ የግል ጥምረት የአየር መንገዱን የአመራርነት ቦታ ከያዘ በኋላ የአየር መንገዱን ቢመሩ ብቁ ናቸው ተብለው ከተወሰዱ ሰዎች መካከል ወይም ከፍተኛ አመራሮች መካከል ሾርት ሊስትድ ወይም ደግሞ ተለይተው ከተቀመጡት ውስጥ አንደኛው አቶ ተወልደ ነበሩ። ሆኖም ግን አቶ ተወልደ ይህንን የስራ ጥያቄ አልተቀበሉትም ማለት። ስለሆነም አቶ ተወልደ የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ የሚለው መረጃ እንግዲህ አሁን ላይ ሲታይ ወይም ማጣራት ሲደረግበት የተሳሳተ መሆኑንና የስራ ጥያቄ እንደቀረበላቸው ነገር ግን ይሄንን ደግሞ እንዳልተቀበሉት ተናግረዋል። ያልተቀበሉትም ምክንያት ግን በዝርዝር አልገለጹለትም ለቃለ ኢየሱስ። እንግዲህ ቃለ ኢየሱስ አፕዴት የሆነ ነገር ወይም ደግሞ አዲስ የሆነ ነገር ሲያጋራ እንግዲህ አብረን የምናየው ይሆናል። እስካሁን ባለው መረጃ ግን አቶ ተወልደ የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆነው ሹመቱን አልተቀበሉም ማለት ነው። ይህን ጉዳይ በዚህ እንዘጋዋለን ማለት ነው። ከቀናት በፊት ደግሞ የአዲግራት ዩኒቨርሲቲ የጤና ሳይንስ ኮሌጅ ዲን እና የዩኒቨርሲቲው መምህር ሆነው ሲያገለግሉ የቆዩት ዶክተር የማነ ገብረ ማርያም ወደ አዲስ አበባ ሊጓዙ ሲሉ በጸጥታ አካላት ታስረው ከአዲግራት ወደ መቀሌ ተወስደው ነበረ። ፍርድ ቤትም ቀርበው ነበረ። ፍርድ ቤትም ይቀርባሉ ተብሎ በሌላ ጊዜም ሲጠበቅም አልቀረቡም ነበረ። የቀረበባቸው ክስ እንግዲህ ወደ 5 ያክል የሚሆን ክስ ነው። 5ቱንም ከዚህ በፊት በሰራነው ዘገባ ላይ አንስተናቸው ነበረ። መለስ ብሎ ማየት ይቻላል። አጠቃላይ ጭብጡ የክሱ ጭብጥ በአፋርና በአንዳንድ አካባቢዎች የሚንቀሳቀሰውና ሀራ መሬት ብሎ ገዢ መሬት ይዣለው ብሎ የሚንቀሳቀሰው ራሱን የትግራይ የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራው ኃይል ጋር ግንኙነት በመፍጠር ወጣቶችን መልምለው ወደ እዛ ቦታ ለመላክ ሲንቀሳቀሱ ነበር የሚል ነውና ከዛም ኃይል ጋር ግንኙነት አላቸው የሚል ጉዳይ ነበር የተነሳው። እንግዲህ እርሳቸው ለብዙ ቀናት ከሳምንት በላይ ለሚሆን ጊዜ በእስር ላይ ቆይተው ነበረ። ነገር ግን በዛሬው ዕለት በ50 ሺህ ብር ዋስትና ከእስር መፈታታቸው እንግዲህ እየተዘገበ ይገኛል። ከእስር ተፈተዋል ተብሏል። በታሰሩበት ወቅት ወደ አዲስ አበባ ለመጓዝ ዝግጅታቸውን አጠናቀው ነበረ። በዛን ወቅት ነው እንግዲህ ለእስር ተዳርገው የነበሩት እና ለዛሬው ቀን እንግዲህ ከእስር ተፈተዋል ማለት ነው። ወደ ወጅራት አካባቢ ስናመራ በወጅራት በእጅጉ አሳዛኝ የሆነ ተግባር ተፈጽሟል ተብሏል። ምንድነው የተፈጠረው የሚለውን ስናይ እንግዲህ ትናንት የቲዲኤፍ ታጣቂዎች ወይም ደግሞ በህወሓት ስር ይንቀሳቀሳሉ የሚባሉ ታጣቂዎች በአካባቢ በሚገኙ ሰላማዊ ነዋሪዎች ላይ ድብደባ ተግባር ፈጽመው ጉዳት ደርሷል የሚል መረጃ ነው እንግዲህ የደረሰው። በዚህም የድብደባ ድርጊት ምክንያት የተጎዱ ወገኖች ሕክምና ገብተው እንደሚገኙ ተነግሯል። ይሄ ጉዳይ ለምንድነው ምን ስለ ተፈጠረ ነው እንደዚህ የተደረገው የሚለውን ጉዳይ እንግዲህ በዝርዝር እንመልከተው። በትላንትናው ዕለት ነበረና በረሃ ተክለ የተባሉ እዛ አካባቢ ያሉ ነዋሪ ተስካር ወይም ደግሞ የቀጠሮ የሰርግ ስነ ስርዓት ነበረ። እዛ የሽምግልና ስነ ስርዓት እንግዲህ ከእሳቸው በነበራቸው ወቅት እንግዲህ ይሄ ተከናውኖ እንግዲህ እዛ ጋር የተገኙ ሰዎች
ከምሽቱ 1 ሰዓት ተኩል ወደ አዲቀይህ በባጃጅ እየተመለሱ ነበር። በአዲቀይህ የከተማ መግቢያ ወይም ደግሞ በር የነበሩ ታጣቂዎች እንግዲህ እዛ ቆይተው የመጡትን ሰዎች እንግዲህ ይጠይቋቸዋል። እንግዲህ እነሱና ሌሎች ሰዎችም እዚህ ስርዓት ላይ ቆይተው እየተመለሱ ስለመሆናቸው ነው እንግዲህ እያነሱ የነበረው ወይም እየመለሱ የነበሩት። ሆኖም ግን ይህን ምላሽ የሰጡት ሰዎች የድብደባ ተግባር ተፈጽሞባቸው ነበረ። ከነዚህም ውስጥ ካህሲ በርሀ የተባሉ መምህር ከሌሎች በተለየ ሁኔታ በዱላና በድንጋይ ጭንቅላታቸውንና አጠቃላይ ሰውነታቸውን እንደደበደቧቸው ነው የታወቀው። እንግዲህ ጥያቄ ጠየቋቸው፣ መለሱላቸው። ነገር ግን ከዛ ቆይተው የመጡትን ሰዎች በዱላና በድንጋይ እንግዲህ ደበደቧቸው ማለት ነው። ታጣቂዎች ቅጣት ደርሶባቸዋል። ከነዚህም ውስጥም ደግሞ ሀለፎን በርሀ የተባሉ ሰዎችም እንግዲህ የተባሉ ግለሰብ ይቅርታ ተደብድበው 5000 ብራቸው የያዙትን 5000 ብር ነጥቀዋቸው ሂደዋል ማለት ነው። በአሁኑ ወቅት ከቅርብ ጊዜያት እንግዲህ በአጠቃላይ ታጣቂዎች ይህን የመሰለ ተግባር በወጅራትና አካባቢው እየፈጸሙ የመጡ መሆናቸው ሲነገር፣ በአሁኑ ወቅት እንግዲህ ታች ስክሪን ወይም ደግሞ ስማርት ስልኮችን ይዞ መሄድ እነሱን ለታጣቂዎች ሰለባ የሚያደርግ ተግባር እንደሆነ ነው እየተነገረ ያለው። እንግዲህ በጣም የሚያሳዝን ተግባር በመሆኑ እንግዲህ በማህበራዊ ሚዲያ እንግዲህ እየተቀባበሉት ይገኛሉ በርካታ ሰዎች። በምስሉ ላይ እንደምትመለከቱትም እነዚህ ሰዎች ናቸው እንግዲህ ጉዳት የደረሰባቸው ማለት ነው። ከመንግስት በኩል የተሰጠ ምንም አይነት ምላሽ የለም። ወደ ሌሎች መረጃዎች ስናልፍ እንግዲህ በህወሓት አማካኝነት የተቋቋመ አንድ የፖለቲካ ፓርቲዎች የጋራ የምክክር መድረክ የሚል ቅንጅት አለ። እሱ በዛሬው ዕለት መግለጫ አውጥቷል። ዛሬ ሐምሌ 5 ቀን 2018 ዓ.ም እንግዲህ ሐምሌ 5 ትላንትና ይቅርታ ባካሄደው ስብሰባ መሰረት በክልሉ ወቅታዊ ሁኔታዎችና በቀጣይ ትግል አቅጣጫዎች ላይ መክሬበታለሁ ያለው ባለ 7 ነጥብ ያቋም መግለጫ ነው ያወጣው። በዚህ ውስጥ እንግዲህ ብሔራዊ ባይቶ አባይ ትግራይ ወይም ባይቶና፣ የአሲምባ ዲሞክራሲያዊ ፓርቲ፣ ህወሓትና አክሱማይት ኮንግረስ የተባለ ድርጅት በጋራ እንደተሳተፉበት ተነግሯል። ሶስቱም አካላት እንግዲህ በዚህ መግለጫ ላይ ፈርመውበታል። በክልሉ ላይ አንዣበቡ አደጋዎችን ለመቀልበስ የውስጥ አንድነትን ማጠናከር ወሳኝ ነው ብለዋል። እንግዲህ መድረኩ ባለፉት ወራት የውስጥ አቅሞችን በማስተባበር የህዝቡን ደህንነት፣ ሉዓላዊነትና አንድነት ለማስጠበቅ በርካታ የፖለቲካ ትግል አካሂጃለሁ ብሏል። በተለይም የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና የትግራይን ህዝብ የራስን እድል በራስ የመወሰን መብት ሙሉ በሙሉ ለማረጋገጥ የተጀመሩ እንቅስቃሴዎች ተጠናክረው ይቀጥላሉ ብሏል። ሆኖም ግን አሁንም የተጋረጡትን አደጋዎች ለመቋቋም የላቀና የተቀናጀ ትግል ያስፈልጋል በማለት አመልክቷል። ምክር ቤቱ በአሁኑ ወቅት በትግራይ ያለው ሁኔታ አሳሳቢ ነው ብሏል። የትግራይ ከዚህ ቀደም የነበረው ክልላዊ አስተዳደር ወደ ሙሉ የስራ እንቅስቃሴው እንዲመለስ የተረጋጋና የተሟላ መዋቅር ያለው አስተዳደር እንዲዘረጋ እንዲሁም የህዝቡ የፖለቲካ አንድነት እንዲጠናከር መድረኩ የታሪካዊ ኃላፊነቱን እወጣለሁ ብሏል። መድረኩ በመግለጫው ላይ የፌዴራል መንግስት የተለያዩ እገዳዎችንና ጫናዎችን እንደ መሳሪያ በመጠቀም በትግራይ ላይ አዳዲስ ወረራዎችንና ወዳሚ እቅዶችን እያዘጋጀ ነው በማለት ኮንኗል። ከዚህ ቀደም ይሄ ክስ በህወሓት በኩል ሲቀርብ እንደነበር የምናስታውሰው ነው። ይህ የጦርነትን ትንኮሳና ዝግጅት ቀውስን ከማባባስ ውጪ ፋይዳ እንደሌለው በመግለጽ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ከዚህ አደገኛ አካሄድ ታቅቦ ወደ ሰላማዊና ፖለቲካዊ ውይይት እንዲመጣ ግፊት እንዲያደርግ ነው የጠየቀው ይሄ መድረክ። እንግዲህ የመድረኩ መግለጫ ሲቀጥል የትግራይ ህዝብ እንደከዚህ ቀደሙ ሁሉ የውስጥ አንድነቱን ጠብቆ ከክልሉ መንግስት ጎን እንዲቆም ጥሪ ያቀርባለሁ። ከጎረቤት ህዝቦችና ክልሎች ጋር ያለውን ግንኙነት በሰላማዊና በጋራ ተጠቃሚነት መርህ ላይ ተመስርቶ ለማስቀጠል ዝግጁ ነኝ ብሏል። እንግዲህ ይሄ መግለጫ እንግዲህ በዋናነት ህወሓት ዶሚኔት ያደረገበት መድረክ ነው ይሄን መግለጫ ያወጣው። እንግዲህ ተመሳሳይ መግለጫ ነው ከዚህ በፊትም በህወሓት በኩል ሲቀርቡ የነበሩ ጉዳዮችን ነው እንግዲህ
ያነሷቸው ማለት ነው። ወደ ሰልዋ አካባቢ ስንሄድ ወደ ወረዳ ሰልዋ ወይም ሰልዋ ወረዳ ዴላ በተባለው አካባቢ የመንግስት ሰራተኞች ታፍሰዋል ተብሏል። እንግዲህ በዛሬው ዕለት በስራ ላይ በነበሩበት ወቅት እነዚሁ የመንግስት ሰራተኞች ታፍሰው በአካባቢው በሚገኝ የፖሊስ ጽህፈት ቤት ውስጥ ተቀምጠው ታጉረው እንደሚገኝ ተነግሯል። የዚህ አፈሳ ዋነኛ አስተባባሪ የሆኑት ለወሎ ኃይለ ማርያም የተባሉት የአካባቢው የጸጥታ ኃላፊ እንደሆኑ ነው የተነገረው። ወደ ምክክር ኮሚሽኑ ጉዳይ እናልፋለን። በዛሬው ዕለት የምክክር ኮሚሽኑን በተመለከተ በአሁኑ ሰዓት አስተዳደሩን ይዞ ያለው የትግራይ ክልል አስተዳደር መግለጫ ወጥቷል። ትግራይ ከመጀመሪያውኑ አንስቶ በተገለለችበት ተቀባይነት በሌለው የምክክር መድረክ አትሳተፍም በማለት አመልክተዋል። የትግራይ ህዝብ በዚሁ ስርዓት ምክንያት የዘር መጥፋት ደርሶበታል፣ ውድመት ደርሶበታል፣ ዓለም ያወቀው ሀቅ ነው ይላል በመግለጫው ላይ። እንግዲህ የተለያዩ ጉዳቶች ደርሶብናል የሚል የማስታወሻ አይነት ነገር በማስቀመጥ ከዛም በኋላ ከፕሪቶሪያው የሰላም ስምምነት መፈረም በኋላ ቢሆን የትግራይ ግዛታዊ አንድነት ወደ ነበረበት ሁኔታ እንዲመለስ፣ ወራሪዎች ከትግራይ ግዛት እንዲወጡና በወራሪዎች የተሰቃየ ያለው ህዝብ ነፃ እንዲወጣ፣ ከዚህም ባለፈ የተሰደደውና የተፈናቀለው ህዝባችን ወደ ቀዩ እንዲመለስ የተለያዩ አይነት ጥረቶች ይደረጋሉ ብለን ተስፋ እናደርግ ነበረ። ሆኖም ግን ጄኖሳይደር ሲሉ እንግዲህ የክልሉ አስተዳዳሪዎች በጠሩት በጠቅላይ ሚኒስትር አብይ አህመድ አስተዳደር ምክንያት የትግራይ ህዝብ እየሞተ የተሰቃየ ይገኛል። ስልጣኑን ለማጠናከር ሲባልም ሁሉንም አይነት በደሎች እየፈጸመ ይገኛል። ሁለተኛ ዙር ቅድም የተጠቀሱት በዛኛው መግለጫ ላይ የተጠቀሱት ጉዳዮች እንግዲህ ቀጥለውብናል በማለት እንግዲህ ክሶችን ይዘረዝርና ሐምሌ 8 2018 ጀምሮ በሚካሄደውና በተለያዩ የመገናኛ ብዙሃን የተገለጸ ባለው የምክክር መድረክ ላይ ለመሳተፍ ፈቃደኛ አይደለንም። ነገር ግን በዚህ ውስጥ የይምሰል መድረክ ውስጥ በትግርኛ ተናጋሪ ስም የሚሳተፍ ሰው ካለ ወይ የብልጽግና ደጋፊ ወይም አባል እንደሆነ እንጂ በህዝብ ወይም የትግራይ ህዝብና የትግራይ መንግስት ውክልና ኑሮት እየተሳተፈ ያለ አካል እንደሌለ ለማመልከት እንወዳለን በማለት እንግዲህ መግለጫውን ቋጭቷል ማለት ነው። ወደ መጨረሻ መረጃ ስናልፍ እንግዲህ ከዚህ በፊት በመቀሌ ከተማ ተቃውሟቸውን ያቀረቡና የ05 ቀበሌ ውስጥ ይኖሩ የነበሩ እናቶች በቁጥር 11 የሚሆኑ ማለት ነው በዛሬው ዕለት በሰሜን ክፍለ ከተማ ፍርድ ቤት ቀርበው ነበር። ተጨማሪም ቀጠሮ ተሰጥቷቸዋል። የዋስትና መብታቸውን ተከልክለው ለቀጣይ ሳምንት ሰኞ ወይም ሐምሌ 13 ተለዋጭ ቀጠሮ እንደተሰጣቸው ነው እንግዲህ እየተነገረ ያለው። ለዛሬ ያሉን መረጃዎች እንግዲህ እነዚህን ይመስላሉ። ሰብስክራይብ አድርጉን፣ ተከታተሉን። አብራችሁን ስላላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።